ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ዛሬ ደግሞ ምን እንስራ እያላችሁ ለተጨነቃችሁ ልጆች ሀገር ገብተን ምን ብንሰራ ያዋጣኛል፣ ይህም ብሰራ እያለን ብዙ ልጆች እንጨናነቃለን እና አንዳንድ ልጆች ደግሞ ሄደው ሞክረው ሳይሳካላቸው የመጡም አሉ። በመጀመሪያ ደረጃ አረብ ሀገር ስንመጣ አስበን አቅደን መሆን አለበት። ዝም ብለን መጠን ከሆነ አንለወጥም። 10 ዓመትም ሰራን 20 ዓመትም ሰራን አንለወጥም። ብር አያያዝ ማወቅ አለብን። ለጠየቀን ሁላ ብር አይሰጥም። ያ ሰው አሁን አንቺ አበድረሽው ቸግሮኛል ብሎሽ አበድረሽው ሌላ ቀን አንቺ ቢቸግርሽ አንድ ብር የሚሰጥሽ የለም። ይሄን ማወቅ አለባችሁ። ስፔሻሊ አረብ ሀገር ያላችሁ እህቶቼ በጣም የምትሸወዱበት በቃ የዋህ ትሆናላችሁ። በቃ ለጠየቃችሁ ነው የምትሰጡት፣ የሰጣችሁት አይመለስላችሁም። እና እንደዛ መሆን የለበትም። በቃ ደግነት ይኖራችሁ። ግን እኔ ቤተሰብ ማለት እናትና አባታችሁን ብቻ ነው መርዳት አለባችሁ ብዬ የማስበው። ሌላው ከሊወል ትርፍ ነው ማለት ነው። ሁሉም እንዳንቺ መስራት ይችላል፣ ሰርቶ ራሱን እንዳንቺ እንትን ማድረግ ይችላል። ስለዚህ እህቴ፣ ወንድሜ፣ አክስቴ፣ ገረመሌ ምናምን አያስፈልግም ማለት ነው። ስለዚህ በመጀመሪያ ብር አያይዝ ማወቅ አለብን። ብር አጠቃቀም ማወቅ አለብን። ያየኑን ሁላ መግዛት የለብንም። ያየኑን ሁላ በቃ ማድረግ የለብንም። ብር በነገራችን ላይ ብር ከያዝ ነው ይያዛል። አረብ ሀገር አብዛኛው ጊዜ ብር አይያዝም ምናምን የምትሉት ስለማትይዙት ነው። ብር ከተያዘ ይያዛል። ግን እና በቃ ብርን ታወጣላችሁ። ባገኛችሁት ልክ ነው የምትሰጡት። ይህንን ለከሌ ስጡልኝ፣ ይህንን ለከሌ። እንደዛ ከሆነ መቼም ብር አይያዝም። እና ሲቀጥል ደግሞ ሀገራችን ገብተን ምን እንስራ? ብሩን ካገኘን ከሰራን በኋላ ብራችንን ይዘን ደግሞ ሀገራችንን ገብተን የምንሰራው ነገር ደግሞ ያሳስበናል አይደል? ስለዚህ ደግሞ ሀገራችን ስንገባ ምንድን ነው ማድረግ ያለብን? በመጀመሪያ የምንሰራውን ስራ ማወቅ አለብን፣ ማጥናት አለብን። ያን ስራ ተቀጥረን ወይም ደግሞ ሄደን እያየን በተደጋጋሚ ማየት አለብን ማለት ነው። የምንወደውን ስራ መሆን አለበት መስራት የሚኖርብን ማለት ነው። እና ያን ስራ ካጠናን በኋላ ካየን በኋላ ቦታ አመራረጥ ላይ፣ እቃ አረካከብ ላይ ይሄን ሁላ ካጠናችሁ በኋላ ነው ብራችሁን ማውጣት ያለባችሁ። ግዴታ ብር ስላላችሁ ብቻ ማይሆን ቦታ ማይሆን ነገር ተረክባችሁ ማይሆን ቦታ ሄዳችሁ ሱቅ ከፍታችሁ ዝም ብላችሁ ቁጭ ነው የሚሆነው። ገቢም የለውም ማለት ነው። ያ ሱቅ የምትከራዩት ሱቅም ሊሆን ይችላል። ሌላ ነገር ጁስ ቤትም ምግብ ቤትም ልትከፍቱ ትችላላችሁ። እዚህ ጋር ብሰራ ምን ያዋጣኛል፣ እዚህ ቦታ ምንድን ነው የሚሄደው የሚለውን ማጥናት ይኖርባቸዋል ማለት ነው። እኔ የመጣሁበት መንገድ አሁን ባለማጥናቴና የመረጥኩት ስራ ትክክል ባለመሆኑ ነው ድጋሚ እዚህ እንድመጣ ያደረገኝ። ስለዚህ ስትሰሩ ለሴቶች በተለይ ከተሽከርካሪ ይልቅ አብዛኞቹ ደግሞ ባጃጅ መግዛት ይፈልጋሉ፣ ወይም መኪና ገዝተው ለሰው መስጠት ይፈልጋሉ ምናምን። ይሄ አሁን ለሴት ልጅ አያዋጣም። ባጃጅ በተለይ አያዋጣም። አብዛኞቻችን ደግሞ የምንሰድደው የገጠር ልጆች ነን። የገጠር ልጅ እንደመሆናችን መጠን ደግሞ ለእኛ ከአካባቢያችን ጋር የሚሄድ ግዴታ ከተማ ወጥተን አይደለም ብራችንን ማጥፋት። ይህንን መስራት አለብኝ፣ እሷ ሰርታ እንደዚህ፣ ወይ እሷ ሰርታ የተሳካላት አንድ ልጅ ሰርታ የተሳካላት ስራ ለእኔ ላይሆን ይችላል። ስለዚህ ራስሽ የምትወጁ ስራ፣ የመጣሽበት ቤተሰብሽ ሲሰራው የነበረ ስራ፣ እዛው ገጠር ላይ የሚሰራ ስራ። ከትንሽ ነው ብር ስላለን ከትልቅ መጀመር የለብንም። ከትንሽ ጀምረን እያደግን ነው መሄድ ያለብን እንጂ ብሩን እንዳለ አውጥተን በቃ ከዛ ቁጭ ብለን ሌላ ገቢ መጠበቅ ይሄ ትልቅ ስህተት ነው። ስለዚህ ከትንሽ ነገር እንጀምራለን። በአካባቢያችን ከተማም ሳንወጣ አብዛኛው ሰው ከተማ ይወጣል፣ ግን የቤት ኪራዩን ታውቁታላችሁ። የ3 የ4 ወር ቤት ኪራይ ትከፍላላችሁ፣ እቃችሁን ታስገባላችሁ። ከዛ ቁጭ ነው፣ ገበያ የለም። ከዛ በስንተኛው ቀን ደግሞ ዘግታችሁ አረብ ሀገር። አብዛኛችን እንደዚህ ነን። በቃ ምንሰራውን ስራ ባለማወቃችን ማይሆን ነገር ውስጥ ገብተን ዘግተን የመጣን ብዙዎች አለን ማለት ነው። ያ እንዳይሆን ምንድነው አሁን ማድረግ ያለብን ለሚለው ነገር ነው እዚህ ጋር መነጋገር ያለብን ማለት ነው። ስለዚህ ባጃጅ በአጠቃላይ ለሴት ልጅ አይሆንም። ለወንድም አይሆንም አይደለም፣ ለሴት ለወንድ ልጅም ከእለት እንዴት ነው የእለት እንጀራ ማለት ነው እንጂ የሚለውጥ ባጃጅ ሰርቶ የሚለወጥ ሰው የለም በጭራሽ። እንደገና ደግሞ ሴቶች ያው አብዛኞቻችሁ ተሽከርካሪ ነገር ስትገዙ ገዝታችሁ ለሰው ነው የምትሰጡት አይደል? ያ ሰው ነው ተጠቃሚ። በእናንተ ንብረት የሚነዳው ሰው ነው ተጠቃሚ የሚሆነው ማለት ነው። ለምሳሌ ባጃጅን ብናይ ባጃጅ ገዝተሽ ለሰው ስትሰጪ በቀን 200 ብር ነው እንግዲህ ገቢ። እኔ ባለሁበት በኢትዮጵያ ባለሁበት ሰዓት እንግዲህ 200 ብር ነው ገቢ። ያ 200 ብር ላይ ምንም አይገዛም ማለት ነው። ያ አሁን ላይ ምንም አይገዛም።
ስለዚህ ባጃጁ በ15 ቀን ሰርቪስ ይታደሳል። እንደገና ዘይት የሚቀየር ነገር አለው። ያን ብር ያጠራቀምሽውን ብር ተመልሰሽ ነው የምታወጪው ማለት ነው። ምንም ገቢ የለሽም ማለት ነው። ያን ባጃጅ ማትከታተይ ከሆነ ምን እንደሚጫንበት ማታይ ከሆነ ያ እቃ ዳሜጅ እያረገ እያለቀ ነው የሚሄደው ማለት ነው። እሱ ይጠቀምበታል፣ አንቺ ጋር ምንም የጠቀመሽ ነገር የለም። ስለዚህ እሱ እየተጠቀመበት፣ አንቺ ደግሞ ምንም ነገር ላይ ነሽ ማለት ነው። ስለዚህ ባጃጅን የተሽከርካሪ ነገር ገዝቶ ለሰው መስጠት ይቁምና ባደጋችሁበት አካባቢ እዛ በቃ እንደ ላም በጎች ማርባት። ላሞች አሁን ላይ ወተት ስንት ነው? 1 ሊትር እንግዲህ 2000 ምናምን ብር ገብቷል። ላም ብትገዙ 1 ዓመት ብትቸገሩ ነው። ከዛ በኋላ ራሷን የተካች ወተት አለ፣ ጥጃው አለ፣ ሌላ ወዘተ ትርፎችም አሉት። ስለዚህ እንደዛ ነገር እየተደረገ የሚረባ ነገር የሚለማ ነገር አትክልት ሊሆን ይችላል። እኔ አሁን የመጣሁበት ማህበረሰብ ወይም ቤተሰቤ ገጠር ነው። ስለዚህ የገበሬ ልጅ ነኝ፣ የገጠር ልጅ ነኝ ማለት ነው። ስለዚህ እንደዛ ባደርግ ኖሮ ዛሬ እዚህ ጋር ተመልሼም ባልመጣው ማለት ነው። እና ሰው ማማከር፣ ምን እንደምሰሩ ማጥናት፣ ትልቁ ነገር ደግሞ ስራን አጥንታችሁ ብትገቡበት እና እዛ ባለሁበት ሰዓት የማይሆን ስራ ባጃጅ ነበረ የገዛሁትና ምንም ጭራሽ ካለኝ ብር ላይ ወርዶ ታች ሲሸጡት ደግሞ በገዛችሁበት ዋጋ አይሸጥም። ወርዶ ነው ሰው የሚገምትላችሁ። የምትሸጡትም እንደዛ ነው፣ ከስራችሁ የምትሸጡት ማለት ነው። ስለዚህ ከባጃጅ ይልቅ እንስሳት ቢረባ፣ ከባጃጅ ይልቅ ላሞች ብትገዙ፣ ብር ደግሞ በርከት ያለ ብር በዛ ያለ ብር ካላችሁ ደግሞ 2 ላም 1 ላም በቂ ነው። ኦኬ። ግን ካላችሁ 2 ላም እንደዚህ ከላሞቹ ከነሱ የተራረፈውን ደግሞ የሚጣለውን ደግሞ ሌሉ በጎች